ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ የአሜሪካን ቪዛ በተመለከተ የተለያዩ ቪዲዮዎችን ከዚህ በፊት ሰርቼላችኋለሁ። ዛሬ ደግሞ ግሪን ካርድ ወይም የመኖሪያ ፈቃድ እያለን ከአሜሪካ ለመውጣት የሚፈልጉ ማለትም ከአሜሪካ ወደ ሀገር ቤት ወይንም ደግሞ ወደ ሌላ ሀገር መሄድና ችግሮቹ ምን ምን እንደሆኑ እንመለከታለን ማለት ነው። ከዚህ በተጨማሪም የጥገኝነት ማመልከቻ ለዘገየባችሁ ወይም ለቆየባችሁ ሰዎች ይህን ቪዲዮ ሰርተላችኋል ማለት ነው። እንግዲህ በጣም ጠቃሚ ኢንፎርሜሽኖች ወይም መረጃዎች አዳዲስ ስለሆኑና አዳዲስ የወጡ ህጎችንም ስለማካተትበት እስከ መጨረሻው እንድትከታተሉና ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ በተጨማሪም ደግሞ የደወሏን ምልክት በመጫን እኔ አዲስ ህጎች ሲወጡ ወይም አዳዲስ ቪዲዮዎችን በምሰራላችሁ ጊዜ ኖቲፋይ እንዲያደርጋችሁና እነዛን ቪዲዮዎችን በወቅቱ እንድታገኙ ስለሚጠቅማችሁ የደወሏን ምልክት እንድትጫኑና ከዚህ ጋር በተያያዘም የተለያዩ ሊንኮችን ፋይሎችንና መረጃዎችን ሼር የማደርግበት ቴሌግራም ስላለ ከኮሜንት ወይም ደግሞ ከታች ፒን አድርጌ የመጀመሪያው ኮሜንት ላይ ፒን አድርጌ ስለማስቀምጥላችሁ እዛ ሄዳችሁን ቴሌግራም ጆይን ብታደርጉ ቪዲዮ ከመስራቴ በፊት የምለቃቸውን ዶክመንቶች ማየት ትችላላችሁ ማለት ነው። እና በጣም ኢምፖርታንት የሆኑ ሊንኮችን ዶክመንቶችን እዛ ላይ አስቀምጣለሁ ማለት ነው። ስለዚህ ቴሌግራማችንም ጆይን እንድታደርጉና ሊንኩ ደግሞ በቀላሉ ክሊክ ስታደርጉት ወደ ቴሌግራም ስለሚወስዳችሁ ክሊክ አድርጋችሁ ቀጥታ መግባት ብቻ ይሆናል ማለት ነው። ብዙም የሚከብድ አይደለም ማለት ነው። ስለዚህ በቅርቡ እንግዲህ የተለያዩ ቪዛን የሚመለከቱ ህጎች ጥብቅ እየሆኑ ስለሆነና እኛም የተለያዩ ህጎችን በተመለከተ ብዙ ቪዲዮዎችን ሰርተናል። ነገር ግን የአሜሪካ ዜግነት ያላቸውና ግሪን ካርድ ያላቸው ወይም ምን ችግር ያመጣል እንደገና ደግሞ ችግር የለውም የሚለውን ለምሳሌ አሁን ችግር የሚያመጡ አሉ። ግሪን ካርድ እያላችሁ ችግር የሚያመጡ ኬዞች አሉ። ወይም ደግሞ ግሪን ካርድ እያላችሁ ደግሞ ምንም ችግር የማያመጡ ኬዞች አሉና እነዚህን በሁለት ለይተን ከህግ አንጻርና ለምሳሌ ግሪን ካርድ እያላችሁ ከሀገር መውጣት ማችሉበት ኬዝ ስላለ ማለት ነው። ምክንያቱም ስትመለሱ ችግር ስለሚገጥማችሁና ይሄ ችግር ስላለባችሁ አንቀበላችሁም ልትባሉ ስለምችሉ እነዚህን ህጎች ይዤላችሁ ስለቀረብኩኝ በደንብ እንድትከታተሉና ማንኛውም ያልገባችሁ ጥያቄ ካለ ደግሞ በኮሜንት ጠይቁኝ፣ በኮሜንት መልስላችኋለሁ። ቪዲዮ የሚያስፈልገው ከሆነ ደግሞ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ ወይም ደግሞ ለእናንተ አጋራችኋለሁ ማለት ነው። ስለዚህ በአጭሩ ችግር የለውም ሲሆን መልሱ፣ ነገር ግን ችግር የሚፈጠርባቸው ሁኔታዎች ወይም ደግሞ ሰዎች አሉ። እነዚህን ለይተን 1 2 3 ብለን እናያለን። ችግር ያለባቸውን ደግሞ እንዴት ሶልቭ እንደምታደርጉት እናያለን ማለት ነው። በተጨማሪ ደግሞ መጀመሪያ እንደነገርኳችሁ አፕላይ አድርጋችሁ የጥገኝነት ወይም ደግሞ አሳይለም ቪዛም ሊሆን ይችላል። እነዚህን አፕላይ አድርጋችሁ 8 ዓመት 9 ዓመት 10 ዓመት ከዛም በላይ ሊሆን ይችላል የዘገየባችሁ መፍትሄ ስላለው ለእሱም ሶሉሽን እሰጣችኋለሁ ማለት ነው። በመጀመሪያ ዜግነት እና የመኖሪያ ፈቃድ ኖሯችሁ ችግር የሌለባችሁን ሰዎች እንመለከታለን። ችግር ያለባችሁትንም ከዚህ ቀጥዬ አሳያለሁ ማለት ነው። ስለዚህ አንደኛ ትክክለኛ የመኖሪያ ፈቃድ ይዘን ምንም አይነት የወንጀል ታሪክ የሌለባቸው ሰዎች ማለትም ቫሊድ ግሪን ካርድ እና ነን ክሪሚናል ከሆነ እነዚህ ምንም ችግር የለባቸውም። ወደ ኢትዮጵያ መሄድ ትችላላችሁ፣ ከአሜሪካ ወደ ኢትዮጵያ ማለት ነው። እንደገና ደግሞ ከአሜሪካ ወደ ሌሎች ዓለማትም መሄድ ትችላላችሁ ማለት ነው፣ ሌጋል ስለሆነ። ምክንያቱም እናንተ ምንም አይነት ከግሪን ካርድ ጋር የተያዘ ችግር የለባችሁም። እንደገና ደግሞ ከወንጀል ጋር ወይም ደግሞ ከክሪሚናል ጋር ምንም አይነት ችግር የለባችሁም። ይሄ አንደኛው ሴናሪዮ ይሆናል ማለት ነው። ሁለተኛው ደግሞ ከአሜሪካ ሀገር ውጪ ጉዞ አድርገው 6 ወርና ከዛ በላይ ባነሰ ጊዜ ውስጥ የሚመለሱ ሰዎች። እንግዲህ እንደሚታወቀው ግሪን ካርድ ቢኖራችሁም ወይም የመኖሪያ ፈቃድ ቢኖራችሁም ከአሜሪካ ወጥታችሁ ከ6 ወር በላይ ከቆያችሁ አስቸጋሪ ይሆናል። ይሄንም ወደ መጨረሻ ላይ በደንብ አብራራላችኋለሁ። ለምሳሌ አንድ ሰው ግሪን ካርድ እያለው ነን ክሪሚናል ወይም ደግሞ ምንም አይነት ወንጀለኛ ሳይሆን ከ6 ወር በላይ ከአሜሪካ ወጥቶ መቆየት ካለበት ምን ማድረግ እንዳለበት እና ሲመለስ ችግር እንደማይፈጥር አድርጎ መሄድ እንደሚችልም ወደ መጨረሻ ላይ እመጣላችኋለሁ ማለት ነው። ስለዚህ ለዛም ነው ቪዲዮውን ከመጀመሪያው እስከ መጨረሻው በጥንቃቄ እንድትከታተሉ የምጋብዛችሁ ማለት ነው። ስለዚህ በሁለተኛ ደረጃ ደግሞ ሪስክ ያለውና ሊጠነቀቁ የሚገባቸው እነማን ናቸው ወይም ደግሞ ማን ነው ግሪን ካርድ እና የመኖሪያ ፈቃድ ዜግነት ኖሮት መጠንቀቅ ያለበት ማን ነው የሚለውን ደግሞ ይዤላችሁ ቀርባለሁ ማለት ነው። እንግዲህ በመጀመሪያ ደረጃ ሪሙቫል ኦርደር ያላቸው ናቸው። ምን ማለት ነው የሚለውን ኢንዲቴል ነግራቸዋለሁ። ለምሳሌ ግሪን ካርድ ኖሯቸው ኬዛቸው ፔንዲንግ የሆኑ ሰዎች ትራቭል ማድረግ አስቸጋሪ ስለሚሆን ጉዞ ባያደርጉ ይመከራል። ምክንያቱም ትራቭል ፔንዲንግ ካላችሁ ጉዞ ካደርጋችሁ ምንድነው የሚሆነው? ስትመለሱ ያን ኬዛችሁን ይጠቅሱና አንቀበልም ይሏቸዋል። ስለዚህ ሪፖርት ልትደረጉ ትችላላችሁ፣ ፍርድ ቤት ልትሄዱ ትችላላችሁ። አስቸጋሪ ይሆናል ማለት ነው። ሁለተኛው ደግሞ ምንድነው ልትከለከሉ የምትችሉት ወይም ደግሞ ሪስክ ያለው ወይም ደግሞ ከጉዞ ልትጠነቀቁ የሚገባችሁ ሰዎች ብዬ ያስቀመጥኩት ደግሞ ምንድነው
ከዚህ በፊት የወንጀል ታሪክ ያላቸው። እንግዲህ የወንጀል ታሪክ ያላቸው ስንል ረዥም ዓመት ሊሆን ይችላል፣ አጭር ዓመት ሊሆን ይችላል፣ ወንጀሉ ቀላልና ከባድ ሊሆን ይችላል። ስለዚህ እነዚህንም ኢንዲቴል ይዤላችሁ እመጣለሁ ማለት ነው። ለምሳሌ ትንሽም ይሁን የድሮም ቢሆን ከጉዞ መታቀብ መልካም ነው። ምክንያቱም ስትመለሱ ያን ወንጀላችሁን ይጠቅሱና እንደዚህ ስለሆነ ብለው ወደ ፍርድ ቤት ሊወስዷችሁ ስለሚችሉ ወይም ደግሞ ሊመልሷችሁ ስለሚችሉ ማለት ነው። በዋናነት የጉዞ መታቀብ የሚከተሉትን ችግሮች ሊያመጣ ይችላል። አንደኛ ኢንአድሚሲቢሊቲ የሚባለው ችግር ያጋጥማቸዋል። ይህም ማለት ምንድነው? ተመልሰው ሲመጡ ኤርፖርት ወይም ቦርደር ላይ ወይም ደግሞ ፖርት ላይ ሊሆን ይችላል የሰራችሁትን ወንጀሎች በመጥቀስ ግሪን ካርድ ሊነጠቅ ይችላል፣ ወይም ፍርድ ቤት ሊወስዳችሁ ይችላል፣ ወይም ደግሞ ወደ ፍርድ ቤት ልትሄዱ ትችላላችሁ ማለት ነው። ይሄ በጣም ከባድ ችግር ስለሆነ ሁለተኛው የጠቀስኩላችሁ ችግር ነው። እንደዚህ አይነት ችግር ያለባችሁ ሰዎች ጉዞ መሄድ የለባችሁም፣ ወደ ውጭ ሀገር ጉዞ መሄድ የለባችሁም፣ ከአሜሪካ መውጣት የለባችሁም ማለት ነው። ሌላኛው ሊታቀብ የሚገቡ ሰዎች ደግሞ ከአሜሪካ ውጭ ጉዞ አድርገው ከ6 ወር በላይ ለመቆየት ያሰቡ ሰዎች ናቸው። ሶሉሽን ነግራችኋለሁ። ነገር ግን ምክንያቱም ምንድነው እንደ አጠቃላይ እዚህ ላይ የምነግራችሁ ነገር አሜሪካ ግሪን ካርድ ሰጠቻችሁ፣ የመኖሪያ ፈቃድ ሰጠቻችሁ ማለት እዛው እንድትኖሩ ነው የሚፈቀድላችሁ። ስለዚህ ከ6 ወር በላይ ከቆያችሁ ምንድነው የሚያደርጉት? በቃ ይሄን የመኖሪያ ፈቃድ አይፈልጉም፣ አሜሪካ መኖር አይፈልጉም ይሉና ያን ይቀሟቸዋል ማለት ነው። ይህን ኢንዲቴል ወደ መጨረሻ ላይ እመጣበታለሁ ማለት ነው። ስለዚህ ከ6 ወር በላይ ከአሜሪካ ወጥታችሁ ከቆያችሁ ግሪን ካርዳችሁ አልፈለጋችሁትም ወይም ትታችሁታል በሚል ችግር ሊገጥማችሁ ይችላል ማለት ነው። ምክንያቱም ደግሞ አሜሪካ እንድትኖሩ እድል ተሰጥቷችሁ መኖር አልፈለጋችሁም እንደማለት ስለሚቆጠርባችሁ ይሆናል ማለት ነው። ይሄንም ነግሬያችኋለሁ። እንደገና ደግሞ ከ6 ወር በላይ መቆየት የሚፈልግ ሰው ካለ ግን ወደ ሶሉሽኑ ስመጣ ከአሜሪካ ከመውጣቱ በፊት እዛው አሜሪካ እያለ ማለት ነው ለ1 ዓመት ወይም ለ2 ዓመት እቆያለሁ በማለት ፎርም ሞልቶና ህጋዊ ፈቃድ አስፈቅዶ መሄድ ይችላል። ነገር ግን ህጉ በየጊዜው ስለሚቀያየር አሁንም ጥንቃቄ መውሰዱ ተገቢ ነው። ሌጋል ሆናችሁ ከአሜሪካ ሳትወጡ አስፈቅዳችሁ ፎርም ሞልታችሁ በትክክል ምንም ክሪሚናል ወይም ደግሞ ጥፋት ከሌለባችሁ ምንም ችግር አያመጣም፣ መሄድ ትችላላችሁ ማለት ነው። ሌላው ደግሞ አሜሪካን ሀገር መጥታችሁ የጥገኝነት ማመልከቻ ካስገባችሁ በኋላ ለረዥም ዓመታት ይህ የጥገኝነት ማመልከቻ ውሳኔ ሳያገኝ ለቆያችሁ መፍትሄ ይዘን እንቀርባለን ማለት ነው። ቅድም በመግቢያ ላይ እንደተናገርኩት ማለት ነው። ስለዚህ ከዚህ በፊት ለ5 ዓመት፣ ለ8 ዓመት፣ ለ10 ዓመት ወይም ከዛ በላይ ለቆዩ አመልካቾች ጥገኝነት አመልክቶ አሻራ ከሰጠ በኋላ ወይም ደግሞ ድሮ እንግዲህ ከ2 እስከ 3 ወር ጊዜ ነበር ሊያልቅ የሚችለው እና አሁን ግን ውሳኔ እየተሰጠ አይደለም። ስለዚህ እነዚህ ማስረጃዎች በሙሉ ሰጥታችሁ አሻራም ሊሆን ይችላል ከ9 እስከ 10 ዓመት የቆያችሁ ሰዎች ልትኖር ትችላላችሁና ይሄ ደግሞ በጣም አስቸጋሪ ነው የሚሆን። እንዴት ማፍጠን እንደምትችሉ የምነግራችሁ ይሆናል ማለት ነው። እንግዲህ በጣም ብዙ ሰዎች ትዳራቸውን፣ ቤተሰባቸውን፣ ልጆቻቸውን ጥለው ነው የሚሄዱት እና ወደ ሀገር ቤት ለመመለስም ቅድም በነገርኳችሁ ምክንያት መመለስ አይችሉም። ምክንያቱም ወደ አሜሪካ ለመመለስ ከባድ ስለሚሆን ማለት ነው። ስለዚህ በጣም ብዙ ሰዎች ከ5 ዓመት እስከ 10 ዓመት ከዛም በላይ ሊሆን ይችላል ጥገኝነት ጠይቃችሁ ያን ያላገኛችሁ ሰዎች አላችሁና ለዚህ መፍትሄ በጣም ቤስት የምለውን መፍትሄ ይዤላችሁ ቀርባለሁ ማለት ነው። እንግዲህ አንደኛ የጥገኝነት ቢሮ እንዲያፈጥኑት መጠየቅ። ይሄን ስትጠይቁ ደግሞ እንዴት እንደሆነ ፕሮሲጀር ነግራችኋለሁ ማለት ነው። ለምሳሌ የቤተሰብና የልጆቹን ኬዝ በማስረዳትና አሁን ያለበትን ችግር በማስረዳት መጠየቅ ነው። እንግዲህ ቤተሰቦች፣ ሚስቶች፣ ልጆች ሊኖሩ ይችላሉ ሀገር ቤት። ይህን ችግር በማስረዳት መጠየቅ ነው። ሁለተኛው ደግሞ ምንድን ነው? ቶሎ ኢንተርቪው እንዲያደርጉና ፕሮሰስ እንዲያፈጥኑ መጠየቅና መልስ መጠበቅ ነው። ይሄን የምትጠይቁት በምንድን ነው? በማመልከቻ ነው። ማመልከቻ በማስገባት ነው ይሄን የምትጠይቁት ማለት ነው። ሌላኛው የሚጠየቀው በማመልከቻ ሲሆን አብዛኛው ተቀባይነት አያገኝም። ይሄን እንድታውቁት ነው። ቤስት የምለውን ሶሉሽን አቀርብላችኋለሁ። እኔ እያንዳንዱን ሶሉሽኖች ስለማቀርብላችሁ ነው እና ቤስት የምለውን ስለማቀርብላችሁ መርጣችሁ ትጠቀማላችሁ። ከዚህ የተሻለ ሌላ መፍትሄም ስላቀረብኩላችሁ ማለት ነው። ሁለተኛ እናንተ መንግስትን ወይም USCIS ለፌዴራል ኮርት በመክሰስ ማለትም እኔ ከመጣው 8 ዓመት ወይም 10 ዓመት ሆኖኛል፣ ማመልከቻዬ ደግሞ ምንም አይነት እንቅስቃሴ የለውም በማለት መንግስትን ማስገደድ ማለት ነው። ስለዚህ እናንተ ትክክለኛ ዶክመንት ካላችሁ ረዥም ዓመት ጊዜ ውሳኔ ሳይሰጥ ወይም ፍርድ ሳይሰጥ የቆየ ሰዎች ካላችሁ ይሄን ነገር መጠቀም ትችላላችሁ። ቤስት ሶሉሽን ይሄ ነው። በጣም በዲቴል አብራርቼ አሁን ነግራችኋለሁ ማለት ነው። ስለዚህ ይህም ፍርድ ቤት USCISን አስገድዶ ጉዳዩ እንዳልታየ በመጥቀስ እንዲያስገድደው ያደርግላችኋል ማለት ነው፣ ውሳኔ እንዲሰጣችሁ ማለት ነው። ስለዚህ USCISን መክሰስ የሚጠቅመው 4 ነገሮችን አስቀምጭላችኋለሁ ከሳችሁ እንዴት እንደምታደርጉት ማለት ነው። አንደኛ USCIS የሚያቀርበው መከራከሪያ ነጥብ አይኖረውም። ምክንያቱም እናንተ ረዥም ጊዜ 8 ዓመት 10 ዓመት ከዛም በላይ ሊሆን ይችላል
ፍርድ ሳታገኙ ውሳኔ ሳታገኙ ቆይታችኋል። ስለዚህ ፍርድ ቤት በምከሱበት ጊዜ ይሄ መስሪያ ቤት መልስ የለውም። ለምንድነው ይሄን ያክል ዓመት ያቆየው ቢባል መልስ የለውም። ስለዚህ ሁለተኛ ፍርድ ቤቱ ሲጠይቀው 8 ወይም 10 ዓመት ውሳኔ አለመሰጠት ከባድ በመሆኑ ዩኤስሲአይኤስ ወዲያውኑ እኛን ጠርቶ ቶሎ ውሳኔ ይሰጠናል፣ ነገር ግን ክሱን በቶሎ አንሱልን ይሏቸዋል። ስለዚህ ሪዝን ስለሌላቸው ስትከሷቸው ምንድን ነው የሚያደርጉት? ክሱን አንሱልና ውሳኔ እንሰጣቸዋለን ይላል። ይሄ ደግሞ ፈጠነላችሁ ማለት ነው። ሌላው እናንተም ክሱን በማንሳት ጉዳዩን በቶሎ ማስጨረስ ትችላላችሁ ማለት ነው። ይሄ ዘ ቤስት ወይ ብዬ መነግራችሁ ነገር ይሆናል ማለት ነው። አራተኛ ይህ ማለት በ15 ቀን ወይም በ3 ሳምንት ውስጥ ውሳኔ ያገኝላችኋል ማለት ነው። እንግዲህ 8 ዓመት 10 ዓመት የቆየ ኬዝ ወይም ከዛ በላይ የቆየ ኬዝ በአጭሩ በ15 ቀን ውስጥ ፍትህ ወይም ውሳኔ ታገኛላችሁ። ክሳችሁን ማቋርጣችሁ ውሳኔ ታገኛላችሁ ማለት ነው። ስለዚህ በጣም የቆየባችሁ ሰዎች መፍትሄው መንግስትን መክሰስና በቶሎ ውሳኔ ማግኘት ይሆናል ማለት ነው። እንግዲህ ከዚህ በፊት የሰራኋቸው የተለያዩ ቪዲዮዎች አሉ። በጋብቻ በእጮኛ በቤተሰብ ለምሳሌ አንድ የአሜሪካ ዜግነት ያለው ሰው እናት አባት ሚስት ምናምን ብቻ ሳይሆን ወንድምና እህት ሁሉ መውሰድ ይችላል። ኢቭን አዶፕት ያደረገው ወይም ያሳደገው ልጅ ካለ በህጋዊ ፍርድ ቤት አዶፕት ያደረገበት ደብዳቤ ወይም የጸደቀበት በህጋዊ ማንኛውም መስሪያ ቤት ካለው መውሰድ ይችላል። ይሄ ደግሞ የኤጅ ገደብ ምናምን አለው። ከ21 ዓመት በላይ በታች ምናምን የሚባል ነገር አለ። ስለዚህ የምትፈልጉ ሰዎች ይሄ ችግር ያለባችሁ እንደዚህ መውሰድ የምትፈልጉ ሰዎች ወይም ደግሞ ግልጽ ያልሆንላችሁ እስካሁን ከሰራሁት ቪዲዮ ግልጽ ያልሆንላችሁ ካለ በኮሜንት አሳውቁኝ፣ ምላሽ እሰጥበታለሁ ማለት ነው። ወይም ደግሞ ከአሜሪካ ቪዛ ጋር በተያያዘ ማንኛውም ጥያቄ ካላችሁ አሁን መጠየቅ ትችላላችሁ፣ እኔ መልሱን አስቀምጥላችኋለሁ ማለት ነው። ከዚህ ውጭ ግን ምንድነው በትምህርት ወደ አሜሪካ መሄድ የምትፈልጉ፣ ወደ አውሮፓ መሄድ የምትፈልጉ፣ ወደ ኤዥያ መሄድ የምትፈልጉ፣ ወደ ተለያየ ዓለማት መሄድ የምትፈልጉ ሰዎች ካላችሁም ጥያቄ ብታስቀምጡልኝ እኔ መስራት እችላለሁ። ለምሳሌ ሸንገን ቪዛ አለ፣ የአውሮፓ ቪዛ። ሸንገን ቪዛ ወይም ሜምበሮቹ አንድ ሀገር ቪዛ አገኛችሁ ማለት ወይም ሸንገን ቪዛ አገኛችሁ ማለት በጣም ብዙ ሀገራት መሄድ ትችላላችሁ ማለት ነው። እና ፈረንሳይ፣ ኢታሊ፣ እንግሊዝ ሀገር በጣም ብዙ ሀገሮችን መሄድ ትችላላችሁ ሸንገን ቪዛ ካገኛችሁ። እና ከካናዳ ጋር በተያያዘ ማንኛውም ጥያቄ ብትጠይቁኝ ቪዲዮ መስራት እችላለሁ። እንግዲህ ቻናላችን ሰብስክራይብ ያላደርጋችሁ ሰብስክራይብ ማድረግ አለባችሁ። ምክንያቱም እኔ ይሄን ቪዲዮ የተለያዩ ህጎችን አንብቤ ለእናንተ በምቀርጽበት ጊዜ ብዙ ሰዓት ስለሚወስድብኝ እናንተም እንድታበረታቱ ይፈልጋለሁ ማለት ነው። ኮሜንት እንድታደርጉ፣ ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ እና ማንኛውም ጥያቄ ደግሞ ወይም ማበረታታትም ሊሆን ይችላል በኮሜንት ብታሳውቁ በጣም ደስ ይለኛል። ስላዳመጣችሁኝ እስከ መጨረሻው አመሰግናለሁ። ቴንኪው